በሊጉ የውድድር አጋማሽ ሁለት ኃያላንን ክለቦች ሊያፋጥጥ እሁድ ምሽትን እየተጠባበቀ ይገኛል። ይህ መርሃ ግብር የሊጉን ሻምፒዮን ማን ሊሆን እንደሚችል ጭላንጭል ፍንጭ ሊሰጥ እንደሚችል በርካታ የእግር ኳስ ቤተሰቦች እየገመቱ ሲሆን ለሰሜን ለንደኑ ክለብ አርሰናል ወሳኝ፣ ለማንቸስተር ሲቲ ጫና የሚሆንበት ታላቅ ትንቅንቅ ምሽት 2:30 ውሃ ሰማያዊዎቹን ማንቸስተር ሲቲን ከሰማያዊዎቹ ቼልሲ ጋር በኢታድ ስቴዲየም ያፋጥጣል። በያኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሁለት በተለያየ ቁመና የሚገኙ ክለቦች የሚያደርጉት ፍልሚያ ከወዲሁ ተጠብቋል። ምክንያቱም አንድም ከሻምፒዮንነት አንጻር ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብና የፕሪሚየር ሊጉን ሻምፒዮን የመሆን ህልም ለማሳካት የሚያደርገው ጉዞ በድል ለማስቀጠል፣ በሌላ መልኩ በቀጣይ በአውሮፓ ሻምፒየንስ ሊግ የመሳተፍ እቅዱን ለማስቀጠል ያለ ወጥ አቋም እየታገለ የሚገኘው የምዕራብ ለንደኑ ክለብ ኢንዞ ማሬስካን ባሰናበተ ማግስት በምክትል አሰልጣኙ ምን ይገጥመው ይሆን የሚለው ከወዲሁ የሁሉንም ትኩረት ስቧል። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ምንም እንኳን 11 ቢሆንም ሜዳ ላይ የሚታየው ትንቅንቅ ፍጹም የተለየ ሊሆን እንደሚችል ለመገመት ቀላል ቢሆንም ከዋናው አሰልጣኝ በስምምነት የተለያዩት ቼልሲዎች ዛሬ በምክትል አሰልጣኛቸው ካሉም ማክፋርላን ምን ያሳዩ ይሆን የሚለውም ጉዳይ ጭምር እንዲጠበቅ አድርጎታል። በእርግጥ ከጨዋታው አስቀድሞ ይህ በአዲሱ አሰልጣኝና በፔፕ ጋርዲዮላ ስለመደረጉ ብቻ ሳይሆን በትላልቅ ጨዋታ አጋጣሚዎችን ሲጠቀም ቼልሲ አሁንም ሲያደርግ ተመልክተናል። ያንኑ ለማድረግ ወደ ኢታድ ስቴዲየም የምንሄደው ብለው አስተያየታቸውን ሰጥተዋል። ከዚህ ውጪ ሁለቱም ትልቅ ቡድኖች ናቸው፣ ምርጥ ጨዋታ እንደምናይም አልጠራጠርም ሲሉ አሰልጣኝ ካሉም ማክፋርላንድ ከጨዋታው አስቀድመው ሐሳባቸውን አክለው ሰጥተዋል። በሌላ መልኩ ማንቸስተር ሲቲን ከያዙ በኋላ ዛሬ ቼልሲን ለ26ኛ ጊዜ የሚገጥሙት ፔፕ ጋርዲዮላ ቼልሲ ምርጡን አሰልጣኝ ማሰናበቱ ስህተት ነው ካሉ በኋላ ማንቸስተር ሲቲ ጠንካራ ጨዋታ እንደሚሆንበትና ለማሸነፍ የተቻለውን እንደሚያደርግም ጠቁመዋል። ሁለቱ ክለቦች በሳምንቱ አጋማሽ በበርንማውዝና ከሰንደርላንድ ጋር አቻ ተለያይተው የተመለሱ ሲሆን የዛሬው ድል ለሁለቱም ወሳኝ ከመሆኑ ባለፈ ለማንቸስተር ሲቲ ይበልጡን አስፈላጊ ሆኗል። የአርሰናል ደጋፊዎች ቁጭ ብለው የሚያዩት ሳይወዱ በግድ ቼልሲን የሚደግፉበት መርሃ ግብር እንደሚሆን በእርግጠኝነት መናገር ይቻላል። ምክንያቱም ያላቸው የሰባት የነጥብ ልዩነትንም ለማስጠበቅ ከቼልሲ ጎን ለአንድም ቀን ቢሆን ከጎኑ ሊቆሙ እንደሚችል ይገመታል። ማንቸስተር ሲቲ ከዚህ ጨዋታ የሚሸነፍ ከሆነ ከአርሰናል በነጥብ መራቅ ብቻ ሳይሆን የሁለተኝነት ደረጃውን በአስቶን ቪላ ይነጠቃል። እነዚህ ሁሉ ተደማምረው ጫናው በማንቸስተር ሲቲ ላይ ይበረታል። ሁለቱ ክለቦች ከዚህ ቀደም 167 ጊዜ የተገናኙ ሲሆን 64 ጊዜ በማሸነፍ ማንቸስተር ሲቲ የበላይነቱን ወስዷል። ቼልሲ 62 ጊዜ ሲያሸንፍ በቀሪዎቹ 41 ጨዋታዎች አቻ ተለያይቷል። ማንቸስተር ሲቲ ቼልሲን በገጠመባቸው ባለፉት 8 ጨዋታዎች ሽንፈትን አላስተናገደም። ባለፈው የውድድር ዓመት እንኳን በሁለቱም የደርሶ መልስ ጨዋታዎች ማሸነፉ አይዘነጋም። ያለ ዋናው መሪ ኢታድ የሚከትመው ቼልሲ ዛሬ ትልቅ ፈተና ይገጥመዋል። የቼልሲ መከራ፣ የማንቸስተር ሲቲ ጫና ዛሬ 2:30 የሚፈታ ይሆናል። የጀርሚ ዴኩና የሮድሪን መመለስ መጠነኛ ፎይታ የሰጣቸው ፔፕ ጋርዲዮላ በዛሬው ጨዋታ የሁለቱንም ተጫዋቾች ሚና በደንብ ሊጠቀሙ እንደሚችልም ከወዲሁ ይጠበቃል። የኤርሊንግ ብራውት ሃላንድም ጎል የማስቆጠር ሂደት ዛሬ በኢታድ ስቴዲየም ምን መልክ ይኖረው ይሆን ይጠበቃል። ምሽት 2:30 የሁለቱ ፊልሚያ የሚደረግበት ቀጠሮ ሰዓት ሲሆን ኢታድ ስቴዲየም ሁለቱን የሚያፋልመው መድረክ ጭምር ነው።